ዘማሪ ኬፋ ሚደቅሳ እጅግ አስደንጋጭ ጉዳይ አጋለጠም። ታዋቂው አትሌት በአደባባይ በገዛ ባሌ ተዘረፍኩ ስላለችው ጉዳይ እነሆ ያልተጠበቀ መረጃ ወጥቷል። ሙሉ መረጃውን በዝርዝር ተሰሙታላችሁ። በትናንትናው ዕለትም በገመዳ ሾው ላይ የቀረበችው አትሌት ገለቴ ቡርቃም ሙሉ በሙሉ ንብረቷን በባለቤቷ መዘረፏን ገልጻለች። እርቃኗን ራቁቷን ጡቷን ገልጣ የምትዘል ሴት ነው ቁጭ ብሎ እያዩ ያሉት ብዙ ሰዎች። ዛሬ እየነገርኳችሁ ያለሁት ሁሉም ነገር እንደሚከዳችሁ ስለግራችሁ ደስታ ይሰማኝ። ዕውቀታችሁ ይከዳችኋል፣ ውበታችሁ ይከዳችኋል። ዛሬ እርቃንሽን በአደባባይ ዘለሻል። ነገ ስትወልጂ ያንን ቪዲዮ ጠላትሽ አውጥቶ ይለጥፍልሻል። እንግዲህ መስሎሻል። እርቃንሽን ገልጥሽ አንቺ ስትዘያውን ሚዲያ ላይ ኖርማል ይመስልሻል። እንደኔ እስከ አፍንጫችሁ እንደዚህ የሚነግራችሁ ሰው ስለሌለ ፖስታችሁን ስለማልፈልግ ኪሳችሁን ስለማልፈልግ በደንብ ነው የምነግራችሁ። እኔ ከእንትና ጋር ነው መሆን የምፈልገው። እኔ ከእንትና ጋር ነው መቆም የምፈልገው። ከእግዚአብሔር ጋር ስለመቆምሽ መጀመሪያ እርግጠኛ ሁኚ። በደንብ ነው የምነግራችሁ። እስከ ገባችሁ ድረስ ሰምታችሁ ያቅለሸለሻችሁ ቢሆን ትወጣላችሁ። ስኬት ማለት ቅራቅንቦ መሰብሰብ ሳይሆን ከእግዚአብሔር ጋር መኖር ነው። የብዙ ሰዎች ስጋት ከእግዚአብሔር ጋር ስለመኖራቸው ሌሎች ሰዎች እንዲነግሯቸው ፈረንካ ዘይት ሄደው ይገዛሉ፣ ጨርቅ ይገዛሉ፣ ቡቱቶ ይገዛሉ፣ ሳሙና፣ ጨርቃ ጨርቅ ይገዛሉ። ጨርቃ ጨርቅ ገዝተህ እግዚአብሔር ካንተ ጋር መኖሩን ኮንፈርሜሽን ከአንድ ሌባ ነቢይ ነኝ ከሚል ሰው አታገኝም። ትረስት ሚ እሱ ራሱ እርግጠኛ አይደለም። የኢትዮጵያን ስም በክብር ያስጠራችው ጀግናዋ አትሌት ገለቴ ቡርቃ በገመዳ ሾው ቀርባ መንግስትና የኢትዮጵያ ሕዝብ ይድረስልኝ ስትል ተማጽናለች። ባሌ ለፍቼ በሽልማት ያገኘሁትን ሀብት ንብረቴን ምንም ሳይተርፈኝ የሸጠብኝ ሲሆን ፈራዋቸው 5 መኪናዎች 4ቱን በመሸጥ የተሸለምኳቸውንም መሬቶች ሳይቀር ሽጦብኛል። ፍርድ ቤቱም ለሱ እየፈረደ ይገኛል። በአሁኑ ሰዓት እኔም ከፍራቴ የተነሳ ለ1 ዓመት ለልምምድ እንኳን ከቤቴ ወጥቼ አላውቅም ስትል የድረሱልኝ ጥራዋን በእንባ አሰምታለች። የኢትዮጵያ ብርቅዬ ጀግና እህታችን አትሌት ገለቴ ቡርቃ በላቧ ያፈራችውን ንብረት ተነጠቅኩኝ ብላ በዓለም አደባባይ ፊት ስታለቅስ ማየት እጅግ ልብን ያማል። እየባለክና እየዘረፍክ እግዚአብሔር ካንተ ጋር ሲል ሃሌሉያ ብላ አትዝለል። አንተ ወድቀ በእግዚአብሔር ፊት ማንባት ነው ያለብህ። ኮንፈርሜሽን ፍለጋ በአደባባይ ሌብነትን ጽድቅ አንዱ አርጎ እንዲነግርልህ አትሯሯጥ ብራዘር። ና በህይወት የማልችለው ነገር ማስመሰል ነው። እንድትወዱኝ የማደርገው ነገር የለም፣ እንድትጠላኝም የማደርገው ነገር የለም። ስትፈልግ ትጠላኛለህ፣ ስትፈልግ ትወደኛለህ። አይ ዶንት ኬር። ስለ አንተ ጤንነት ኮንፈርሜሽን ከሮንግ ሰው በጣም የሚገርመኝ እኮ ከትክክለኛ ሰው አይደለም የሚፈልጉት እኮ ሮንግ ሰዎች ስለ እነሱ ጥሩ ይነግሯቸዋል። ሞላጫ ሌባውን እግዚአብሔር ያከብራል ይላል። አንተ ሌባ ሌብነትን አቁም መባል የሚገባው ሰው ለምን ኪሱን ስለሚጠባው እንደዚህ የሚጠቡት እኮ እግዚአብሔር ካንተ ጋር እንዳለ ነፍስ ታውቀዋለች። እንደሌለ ህልውናው እንደራቀ፣ ሞገሱ እንደራቀ፣ ጸጋ እንደራቀ ውስጥ ይነግራል። ውስጥ ራሱ ያውቀዋል። የተገፈፉ ሰዎች ባዷቸውን ቀፎ መድረክ ላይ የሚዘሉ ሰዎች ከመድረክ ዘላይ ተጠንቀቅ። ከማላብ በፊት እየዘለልክ ከማላብ በፊት መዝሙሩ ኮኔክት አድርጓለሁ ላይ እየተቀበለው ነው ብለህ ቼክ አለ። አይኖ ያማል፣ አይኖ ያናድሃል። እያየኝ ርድብን የምትል ሰው እዚህ ውስጥ እንዳለ አውቃለሁ። ግን አም ቴሊንግ ዩ ዘ ትሩዝ ለቀስ ካልወጣ ድረስ ኪሱ ባበጠ ቁጥር ኪሱ ባዶ የሆነን ሰው አታሳቀው። የተነቀሉ ሰዎች ትተከላለህ ሲል አትበል። ራሱ ተነቅሎ አንተን እንዴት ትተክላለህ? ቃል አውጣብኝ አትበል። መጀመሪያ ቃል እንዳለ ቼክ አድርግ። ውስጥ የእግዚአብሔር ቃል እንዳለ ቼክ አድርግ። ኑሮ ሲኖር ደስ የሚለው ኢየሱስ ካንተ ጋር ነው። የሽንገላ አይደለም የዘመርኩት እናንተን ለማሞቅ አይደለም። ምኑን ተኖሮ ተሞተ ሁሉ ከንቱ ነው ያላንተ። አስቤበት ጸልዬ ጾም ጸሎት እየጸልዬ ሙዚቀኞችን ይዣቸው እጃቸውን እየጸልዬ በደንብ ጸልዬ ነው የዘመርኩት መዝሙሩ። መጥቶ እናንተ ጋር እንዲያስደነግጣችሁ እንዲያነቃችሁ ባለጸጋ ነኝ የሚለው እንዲነቃ። አትቀልድ እባክህ አትቀልድ። መኪናቸው አስደንግጦኝ አያውቅም። ብራቸው አስደንግጦ በፍጹም ደንግጬ አላውቅም። እኔ የሚያስደነግጠኝ የእግዚአብሔር ክብር ብቻ ነው። ፍራስትሬት ሆኜ አላውቅም። ተስፋ ቆርጬ አላውቅም። ኢየሱስ ክርስቶስን ካገኘሁበት ቀን ጀምሮ ተስፋ ቆርጬ የደራሽ ያለ ማን ይድረስልኝ ብዬ አላውቅም። አንድ የደረሰልኝ አለ፣ አንድ የደገፈኝ አለ፣ አንድ የያዘኝ አለ። አያችሁ፣ ሁልጊዜ ከኢየሱስ ክርስቶስ ጋር ስትሆኑ ልባችሁ በጣም ጠንካራ ነው የሚሆነው። ፊውቸራችሁ አያሰጋችሁም። ለምትኖሩት ለህይወታችሁ ሁሉ ዋስትና የሚሆን ጌታ ኢየሱስ ክርስቶስን ትይዛላችሁ፣ ከሱ ጋር ትራመዳላችሁ። ሙሴ ከሞተ በኋላ ኢያሱ ምዕራፍ 1 ላይ የእስራኤል ሕዝብ ልብ የሚነካ ነገር ለኢያሱ ሲያስተላልፉ ትሰማላችሁ። ወደ አመራር እየመጣ ያለ እግዚአብሔር አምላክ ሙሴን ያዘዘውን ትእዛዝ ይዘው የሚቀጥለውን ይሄን ያንግ ወጣቱን
ኢያሱን የእስራኤልን ሕዝብ የሚመራውን ቤተ መቅደስ ውስጥ ያደገውን በጸሎት ያደገ በፈራሃ እግዚአብሔር ያደገ በሰሚሽን ውስጥ ያደገውን ኢያሱን ሕዝቡ ያለውን ነገር በጣም ልቤን ይነካዋል። የመጀመሪያ ነገር እግዚአብሔር እንዳለው አውቀዋል። አምላክ እንዳለው አውቀዋል። እንዲህ ነው የሚሉት፣ አምላካችን ካንተ ጋር ይሁን አይደለም ያሉት። የሚሉት ምንድነው? አምላክህ ካንተ ጋር ይሁን። እኔ ዛሬ ባርካችኋለሁ፣ አምላካችሁ ከናንተ ጋር ይሁን። ስለ ሰሚሽን ነው የሚያወሩት እዛ ቦታ ላይ፣ ስለ መገዛት ነው፣ ስለ መታዘዝ ነው። እኛ ለሙሴ እንደታዘዝ ነው የኛም መታዘዝ አያሳስብም ማለት የኛ ላንተ መገዛት አያሳስብም። ብቻ አምላክህ እግዚአብሔር ካንተ ጋር ይሁን። ምንድነው የሚያስደነግጣችሁ በህይወት? የሚያስፈራችሁ ነገር ምንድነው? የሚያሰጋችሁ ነገር ምንድነው? ስጋታችሁ ያገኛችኋል፣ ፍርሃታችሁ ያገኛችኋል። ማ ከእናንተ ጋር ከሌለ፣ እግዚአብሔር የሚባል አምላክ ከእናንተ ጋር ከሌለ፣ መፍራት ያለብህ እግዚአብሔር ካንተ ጋር ከሌለ ፍራ። የሆነ ቦታ ላይ ትደናቀፋለህ፣ የሚያነሳ የለም። የሆነ ቦታ ላይ ጥግን ትይዛለህ፣ የሚያቀና የለም። እንዲሳካላችሁ እንዲከናወንላችሁ የእግዚአብሔርን አብሮነት ቼክ አድርጉ። እግዚአብሔር ከኔ ጋራ ካለ፣ ለዚህ ነው መጽሐፍም ሲናገር እግዚአብሔር ከኛ ጋር ከሆነ አጌንስት የሚሆንብን የሚቃወመን ማን ነው ይላል። እግዚአብሔር ፊቱን ካዞረብህ ነው መስጋት ያለብን። የብዙ ሰዎች ስጋት ገንዘባቸው ከነሱ ጋር እንደሌለ ካሰቡ ይደነግጣሉ። ዕውቀታቸው ከነሱ ጋር እንደሌለ ካሰቡ ይደነግጣሉ። የእግዚአብሔር አብሮነት ካንተ ጋር ካለ ብራዘር ሰንጥቀን የምታልፈው ስል ደረማም ሳይሆን የምታልፈው የትኛውንም ጨለማ የሚያቆም የለም። ምቀኛ ያቆመ፣ ሟርተኛ ያቆመ፣ ሐሜተኛ ያቆመ፣ የሚጠላህ ያቆመ፣ በህይወት ዘመን ሁሉ ነው ቆመ ነገር የሚቋቋመ ማንም አይኖርም። በእድሜሽ ዘመን ሁሉ የሚያቆምሽ የለም። እግዚአብሔር ከእርሱ ጋር ሆኖ ፌል ያደረገ ሰው ነው በህይወት ዘመን አላየሁም። ፌለሪቲ የሚመጣው አንተ ካንተ ጋር ከሆንክ ነው። አንተ ከሰው ጋር ከሆንክ ነው። አንተ ከገንዘብህ ከእውቀት ጋር ከሆንክ ነው። ቀን ጠብቆ አደናቅፎ ይጥልሃል እጅ ላይ ያዝከው ነገር። እግዚአብሔርን የያዙ ሰዎች ግን በየቱም ዘመን የልምላሜ የክብር የከፍታ የድል ህይወት ብቻ ነው የሚኖር። ሜክ ሹር እግዚአብሔር ካንቺ ጋራ ነው ወይ? እግዚአብሔር በትዳር ውስጥ፣ እግዚአብሔር በስራ ውስጥ፣ እግዚአብሔር በአገልግሎት ውስጥ፣ እግዚአብሔር በጎዳና ውስጥ አለ ወይ? ቀና ብለው የኖሩ ሰዎች እግዚአብሔር ከነሱ ጋር የሆነ ብቻ ናቸው። የቱም ዘመን ላይ ድል እያደረጉ የቱም ዘመን ላይ ዊን እያደረጉ የሚኖሩ ሰዎች እግዚአብሔር ከነሱ ጋር የሆኑ ሰዎች ናቸው። ለዚህ ነው ልብ ብላችሁ ስሙኝ። ኢያሱ በነበረበት ዘመን ሁሉ አሸናፊ ሆኖ የኖረው እግዚአብሔር ከሱ ጋር የሆነ ስላለ ነው። በህይወታችሁ ልትፈቅዱ የማይገባ ነገር ምን እንደሆነ ታውቃላችሁ? የእግዚአብሔርን አብሮነት የሚከለክላችሁን ኮምፈርት ዞን የሚከለክላችሁን ማንኛውም ነገር ካጠገባችሁ ጠርጋችሁ ማውጣት አለባችሁ። እግዚአብሔር ከኔ ጋር ነው። አማኑኤል እኔ አገልግሎት የጀመርኩበት የተጠመቅኩበት ጌታን የተቀበልኩበት ቤተክርስቲያን አማኑኤል መንፈሳዊ ማህበር ይባላል። በዛ ህብረት ውስጥ ፍቅር ጠግቤ ያለው፣ እግዚአብሔርን መውደድ ጠግቤ ያለው፣ ጌታን መውደድ፣ ጌታን መስማት፣ ጌታን ማገልገል ጠግቤበታለሁ። ሜክ ሹር እግዚአብሔር ሆይ አንተ ከኔ ጋር ነው ወይ? በአገልግሎቴ ከኔ ጋር ነው ወይ? በስራዬ ከኔ ጋር ነው ወይ? በሐሳቤ ከኔ ጋር ነው ወይ? በአቋሜ ከኔ ጋር ነው ወይ? አሜን ነው ወይ? ይሄን የተከበረ ቃል እንግዲህ ሼር ያረኳችሁ ስልክ አላነሳ ስልኩ እኔ ከጨረስኩ በኋላ እጄ ማንሳት እችላለሁ። ቢሹር እርግጠኛ ሁኑ፣ ደስታችሁ ያለው ከእግዚአብሔር ጋር አብሮ በመሆናችሁ ነው። እግዚአብሔር ካንተ ጋር ካለ የትኛውም ጨለማ አይዝህም፣ የትኛውም ሞት አይዝህም፣ የትኛውም ውድቀት አይዝህም፣ የትኛውም ጥፋት አይዝህም። ብቻ እግዚአብሔር ከኔ ጋር ይሁን። የእግዚአብሔር አብሮ እግዚአብሔር ካንተ ጋር ሲሆን ትከብዳለህ። መልእክቶች ይከብዳሉ፣ መዝሙሮች ይከብዳሉ፣ ቃልህ ይከብዳል። ገለባ አትሆንም።
ቀላል አትሆንም። እየጠሉ ይፈሩሃል። እኔ በህይወቴ እንደዚህ ገጥሞ እየጠሉ እየተቃወሙ ውስጣቸው ይፈራሃል። ለምን? እግዚአብሔር ካንተ ጋር ከሆነ የእግዚአብሔር አብሮነት ፈውስ አለ እዛ ውስጥ፣ ድል አለ እዛ ውስጥ፣ ከፍታ አለ እዛ ውስጥ፣ በረከት አለ እዛ ውስጥ፣ ጤንነት አለ እዛ ውስጥ፣ ሐሴት አለ እዛ ውስጥ፣ ሞገስ አለ እዛ ውስጥ፣ መደመጥ አለ፣ መሰማት አለ፣ መከበር አለ። እግዚአብሔር ካንተ ጋር ሳይኖር ልንገርህ ብትከበር እንዳንተ የተዋረደ ነው። ተዋህዶ ሃይማኖቴ የሚል ገብቷል ላይ ብራዘር፣ አንድ ነገር ልንገርህ፣ እምነት ሰባኪ አይደለሁም እኔ። ሃይማኖት አልሰብክም፣ ፕሮቴስታንት አልሰብክም፣ ኦርቶዶክስ አልሰብክም። ሜክ ሹር በህይወትህ እግዚአብሔር ካንተ ጋር አለ ወይ? በምታስበው ሐሳብ ውስጥ አለ ወይ? በምትናገረው ቋንቋ ውስጥ አለ ወይ? በምትኖረው ህይወት ውስጥ አለ ወይ? ይከብርበታል ወይ እግዚአብሔር? ደስ ይለኛል። የኦርቶዶክስ እምነት ተከታዮች እዚህ ውስጥ ገብተው ሲሰሙን በጣም ነው ደስ የሚለኝ። ሃይማኖት በመንቀፍ አላምንም። የኦርቶዶክስ ሙስልምና ምናምን ጴንጤ ምናምን አልልም። ከዚህም በኋላ ለዘላለምም አልልም። የኔ እምነትና አቋም መስቀል ላይ የተንጠለጠለው የናዝሬቱ ኢየሱስ ብቻ ነው። ሄኖክም አካሄዱን ከእግዚአብሔር ጋር አደረገ፣ አልተገኘም። ለክፎች አትገኙም፣ ለምቀኞች አትገኙም፣ ለገዳዮቻችሁ አትገኙም። ለምን? አካሄዳችሁ ከቆንጆ ጋር ካልሆነ፣ አካሄዳችሁ ከቢዝነስ ማኖች ጋር ካልሆነ፣ አካሄዳችሁ ጥላቻና ዘረኝነትን ከተጠመቁ ሰዎች ጋር ካልሆነ እግዚአብሔር ጋር በሄድክበት ዘመን ሁሉ ድል አድራጊና አሸናፊ ነው። እግዚአብሔር አብሯቸው ከሌሉ ገለባ ሰዎች ጋር አብራቸው አትሄዱ። እግዚአብሔር የራቃቸው፣ ሞገስ የራቃቸው፣ ጸጋ የራቃቸው አቴንሽን ሲከር፣ እኔ ለአሳለም ሲከር ትልቅ ክብር አለኝ ከአቴንሽን ሲከር ይልቅ። አቴንሽን ሲከሮች ስትሰግዱላቸው፣ ስትገዙላቸው፣ ስትንበረከኩላቸው አብሯችሁ ከእነሱ ጋር ስትሆኑ ማየት ነው የሚፈልጉት። ረግጠዋችሁ ገዝተዋችሁ መኖር ነው የሚፈልጉት። ለእግዚአብሔር ባሪያ የሆነ ሰው፣ እግዚአብሔር የነገሰበት ሰው ሰዎችን በራሱ ላይ አያነግስም። አራግፋችሁ እንድጥሉ ጠይቃችኋለሁ። ዕውቀታችሁን በራሳችሁ ላይ ያነገሳችሁ፣ ገንዘባችሁን በላያችሁ ላይ ያነገሳችሁ፣ ሰዎችን በላያችሁ ላይ ያነገሳችሁ ሰዎች ከስራችኋል፣ ወድቃችኋል። ብቻ እግዚአብሔር ካንተ ጋር ይሁን። የእግዚአብሔር አብሮነት ቬሪ ኢምፖርታንት ልንገራችሁ። በህይወትህ ሁልጊዜ በየሰከንዱ፣ በየቀኑ፣ በየደቂቃው ቼክ ማድረግ ያለብሽ ምን እንደሆነ ታውቂያለሽ? የእግዚአብሔርን ካንቺ ጋር አብሮነት። ዳዊት እንደዛ ያለ እናትና አባቴ ተውኝ፣ እግዚአብሔር ግን ተቀበለኝ። ምን ታስባላችሁ በዚህ አቅጣጫ? ዳዊት የሚያክል ትልቁ ንጉሥ ተውኝ አለ። እናትና አባቴ ተውኝ፣ እግዚአብሔር ግን ተቀበለኝ። እስራኤል ሀገር ከ4-5 ጊዜ በላይ ሄጃለሁ። ከምደሰትበት ነገር አንዱ ዳዊት በመቃብሩ ላይ እንኳን የጻፉለት የራሱን መዝሙር ነው። ኪንግ ዳዊት ሆቴል ለማደር $10,000 ትከፍላለህ ብራዘር። ቀልድና አይመስልም። የሆነ ሰዓት በግ ጠባቂ የነበረ፣ የሆነ ሰዓት በሳኦል የተገፋ፣ የሆነ ሰዓት በቤተሰቦቹ የተጠላ፣ የሆነ ሰዓት በጠላቶቹ በልጁ በተለያየ ነገር አታክ የተደረገ ሰው he is a king። በንግስናው ዓለምን ያንቀጠቀጠ ስሙ እስከ ዛሬ የሚጠራ ብንዘምር እንኳን ከሱ መዝሙር ውስጥ አንድ ጥቅስ እያወጣን የምንዘምረው ዳዊት፣ የምናዜምለት ዳዊት የሆነ ሰዓት ጥጉን የያዘ ነው። ብቻ የእግዚአብሔር አብሮነት፣ እግዚአብሔር ፕሬዘንሱን ያልከለከለው፣ ህልውናውን ያልከለከለው፣ ጸጋውን ያልከለከለው፣ ሞገሱን ያልከለከለው። እግዚአብሔር ሞገሱን አይከልክላችሁ፣ ጸጋውን አይከልክላችሁ። እንደ ዳዊት እየተነሳ የፈረጠ ሰው የለም። ታውቃላችሁ፣ የሰው ሚስት ያባለገ ብዙ ታሪክ የሰራ ሰው ነው ዳዊት። ውድቀት ውስጥ የገባ ሰው ነው። ነገር ግን እግዚአብሔር አምላክ ምን አለው? አንተ እንደ ልቤ ነህ አለው። ለምን መሰላችሁ? ወድቆ የሚያላግጥ አይደለም። ወድቆ የሚሳደብ የሚራገም አይደለም። ወድቆ በሰዎች ላይ የሚያላግጥ አይደለም። እግዚአብሔርን የሚፈራ ሰው ነው። ከወደቅኩበት አንሳኝ የሚል ሰው። ለዚህ ነው እንደ ልቤ የሆነ የእሴይ ልጅ ዳዊትን አገኘሁት፣ ቅዱሱንም ቅባቴን ቀባው፣ ጠላት በሱ ላይ አይጠቀምም፣ የአመፅ ልጅ ክፋት አይጨምርበትም ተብሎ የተጻፈው ለዛ ነው። እግዚአብሔር ካንተ ጋር ከሆነ በህይወት ዘመን ሁሉ የሚቋቋም የለም። ለዚህ ነው እግዚአብሔርን ብቅ ብሎ እኮ ያለው በእድሜ ዘመን ሁሉ የሚቋቋም የለም።
ፊትክ ላይ የሚቆም የለም። እንዳትሮጥ የሚያደርግ የለም። እንዳታገለግል የሚያደርግ የለም። እንዳትሰማ የሚያደርግ የለም። ለምን? እኔ ካንተ ጋር ስለምሆን። አያችሁ፣ ልዩነት የሚመጣው በሰው ልጅ ህይወት ውስጥ ሰዎች ከእግዚአብሔር ጋር የሚሄዱ ሰዎች ያውቋቸዋል። እንዳይመስልህ ስታምታታም ትታወቃለህ። እንዳይመስልህ ለጊዜው ነው። የተሳካ የስኬት መንገድ የርክ ይመስልሃል። መንገድ የቀናልህ ይመስልሃል። ኖ 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 ከእግዚአብሔር ጋር አብረህ መሆንህን እርግጠኛ ሁን። ኖ እግዚአብሔርን አልፈልግም የሚል ጀነሬሽን የበዛበት መካከል ላይ አንተ እግዚአብሔር ጋር መቆም ይሻለኛል ማለት አለብህ። ወገን ከእግዚአብሔር ጋር መቆም፣ አብሮነቱን ቼክ አድርጉ፣ ህልውናውን ቼክ አድርጉ፣ ፕሬዘንሱን ቼክ አድርጉ። ሁልጊዜ መዝሙራችሁ ስፈልጉ፣ ስብከታችሁ ስፈልጉ፣ ሪሌሽንሺፓችሁ ስፈልጉት እግዚአብሔር። ኢያሱ ኖ ወሪ አሉት። እንዳታስብ ከአንተ አንድ ነገር ብቻ የምንፈልገው ከአባታችን ከሙሴ ጋር የቆመው እግዚአብሔር ካንተ ጋር መሆኑን ቼክ አድርጋለሁ። አምላክ ብቻ ካንተ ጋር ይሁን፣ እኛ ካንተ ጋር መሆን አይከብደንም አሉ። ጤንነታችሁን ሉዝ ያደረጋችሁ ሰዎች፣ ድራግ ውስጥ ያላችሁ ሰዎች፣ ዳያቤቲክስ በሉን የተለያየ በሽታ ውስጥ ከእናንተ ጋር እንዳለ በሽታ ሴንስ አታድርጉ። ሴንስ ማድረግ ያለባችሁ አንተ እግዚአብሔር ከኔ ጋር ነው። ፔናችሁን ሴንስ አታድርጉ። አካውንታችሁን ሴንስ አታድርጉ። እግዚአብሔር ከኔ ጋር ነው። you are overcomer፣ አሸናፊ ነህ። ይሄንን የድል ድምፅ በዚህ ማለዳ በመስማታችሁ እድለኞች ናችሁ። ሰዎች እንዲሰሙ ኢንቫይት እንድታደርጉ ጋብዛቸዋለሁ። ሰዎችን ጥሯቸው፣ ይሄንን መልካም ዜና ይስሙ። አተላ እየጠጡ ነው፣ በየፔጅ እየገቡ አተላ የበሰበሰ ምግብ እየበሉ ነው ሰዎች እየገቡ። ተስፋ የሚያስቆርጥ ልብ የሚሰብር እርቃኗን ራቁቷን ጡቷን ገልጣ የምትዘል ሴት ነው ቁጭ ብሎ እያዩ ያሉት ብዙ ሰዎች። በእርግማን የተመቱ በውድቀት የተመቱ ሰዎችን ሴቭ ማድረግ አለባችሁ። ጆሮአችሁ ሴንሲቲቭ ለእግዚአብሔር ነገር ይሁን። ለረከሰ፣ ለእርኩሰት፣ ለጥፋት፣ ለአመፅ፣ ለዘረኝነት፣ ለምቀኝነት ለዚህ ጆሮአችሁ ቀጥ ብሎ አይቁም። ጉድ ኒውስ አትቃወሙ። ጉድ ኒውስ አትጥሉ። ዛሬ እየነገርኳችሁ ያለሁት ሁሉም ነገር እንደሚከዳችሁ ስነግራችሁ ደስታ ይሰማኛል። ዕውቀታችሁ ይከዳችኋል፣ ውበታችሁ ይከዳችኋል። ዛሬ እርቃንሽን በአደባባይ ዘለሻል። ነገ ስትወልጂ ያንን ቪዲዮ ጠላትሽ አውጥቶ ይለጥፍልሻል። ልንገርሽ መስሎሻል። እርቃንሽን ገልጥሽ አንቺ ስትዘያውን ሚዲያ ላይ ኖርማል ይመስልሻል። ምናልባት ካገባሽ፣ ምናልባት ትዳር ካለሽ you will see ነገ ላይ ታጭዱታላችሁ። ዛሬ እግዚአብሔርን ስሙ። እንደኔ እስከ አፍንጫችሁ እንደዚህ የሚነግራችሁ ሰው ስለሌለ ፖስታችሁን ስለማልፈልግ ኪሳችሁን ስለማልፈልግ በደንብ ነው የምነግራችሁ። ሜክ ሹር ጤነኛ ሄልዚ ላይፍ እየኖርክ እንደሆነ ሜክ ሹር ነገ ላይ አደናቅፎ የሚጥልሽ ነገር ውስጥ እየገባሽ እንዳደለ ሜክ ሹር። እኔ ከእንትና ጋር መሆን እንፈልገው፣ እኔ ከእንትና ጋር ነው መቆም እንፈልገው። ከእግዚአብሔር ጋር ስለመቆምሽ መጀመሪያ እርግጠኛ ሁኚ።